የኔ መታወቂያ ይዛ አራጣ ልትበደርበት ነበር። ይህንን አድርጋ ቤቴን ለመውሰድ አሰበች። ይሄ ደግሞ ከአንድ አስተዋይ ሰው የሚጠበቅ አይደለም፣ ድድብና ነው እንዴ። እና እንዴት እያወቅህ እስከ ዛሬ ዝም አልክ? ምክንያቱም የትም የማያደርሳት ሙከራ እንደሆነ ስላወቁ። ልክ ነሽ፣ ፊርማዬን አመሳስልሻል፣ መታወቂያንም ይዘሻል። ነገር ግን እውነተኛው ካርታ እጅሽ ላይ የለም። የሆነ ሰው ቤት ድረስ መጥቶ ቲና በትልቁ ዕቅድ አውጥታ እኛን ለማጥቃት እየሞከረች እንደሆነ ነገረኝ። ስለዚህ አንድ ነገር ማድረግ ነበረብን። አባዬ ይቅርታ፣ በጣም በእውነት እኔ ምንም የማውቀው ነገር የለም። እናንተን ለመጉዳት ምንም የማደርገው ነገር የለም። አውቃለሁ ልጅ፣ ምንም ነገር እንደማታደርግ አውቃለሁ። እና አባዬ አልተቀየምከኝም? በጭራሽ አልተቀየምኩሽም ልጅ። ምን አደረግሽኝ? እኔ እንጃ፣ ወረቀት ይዘሽ ነው ሲሉኝ ራሱ ምን እንደተፈጠረ አላውቅም። ግን ስለ ካሌብና ስለ ትሁት ምን ታስባለህ? አልገባኝም። ምን ላስብ እችላለሁ? ያው ያወራችሁት ነገር ካለ ብዬ እኮ ነው። አረ ምንም ነገር አላወራኝ። ከትሁት ፍቅር የያዙ ይመስለኛል፣ እሷም እንደዛው። ግን ፍቅራቸውን ለመገላለጽ ሁለቱም የፈሩ ይመስላል። እሱን እኔም አይቻለሁ። ሁለቱም ላይ መፈላለግ እንዳለ እኮ ግልጽ ነው። ስሚ ልጅ አለሽ? ቲና እድሜ ልኳን እስር ቤት ልታሳልፍ የሚያስችል ከባድ ወንጀል መረጃ ተገኘባት። ግን ደግሞ አባዬ አሁንም ቢሆን አንድ እድል ሰጥቷታል። ልጅነትሽ ያሳዝነኛል፣ ስለዚህ ከስተትሽ የምትማሪ ከሆነ አሁንም አንድ እድል እሰጥሻለሁ። ሁለተኛ ግን መልሼ እንደዚህ አይነት ስህተት እሰራለሁ ካልሽ እድሜ ልክሽን እስር ቤት እንድትበሰብሽ ነው የማረግሽ ብሎ ቢያስጠነቅቃትም ቲና ግን አሁንም ተንኮል ከመስራት አልቦዘነችም። ተመስገን ልጅ አላት ትሁት ብለው ስለነበረ ቲናን በተደጋጋሚ እየጠየቃት ነው። ትሁት ልጅ አላት ወይ እያለ በተደጋጋሚ ቢጠይቃትም ከዚህ በፊት ጉሮሮዬን አንቃኛል ነበር እንዴ? አሁን ምን አስጠረጠረህ? አላቅም፣ እኔ እህቷን ልጅ ማለቴ ነው ብለዋለች። ግን ደግሞ ተመስገን አላስችል ብሎታል። ትሁትን ሱቅ ድረስ ሄዶ ጠይቋታል። ልጅ አለሽ ወይ ብሏት ነበር። ትሁትም የምትመልሰው ግራ ገብቷት ትንተባተባለች። አባዬ የካሊብና የትሁት ነገር አሳስቦታል። በሁለቱ መካከል መፈላለግ አለ፣ ግን ደግሞ ስሜታቸውን ግልጽ ማድረግ አልፈለጉም። ትሁትና ካሊብ ይዋደዳሉ ብሏል። እሱን እኔም አይቻለሁ፣ ግን ደግሞ እንዴት እንደምናረግ አላውቅም ብሎ ነበር ዳኒ። አባዬም ካሊብ ጓደኛ ስለሌለው ካሊብን ጓደኛ ሆነ ቅረበውና እስቲ ስሜቱን ተረዳው እንዲያወራህ አድርግ ብሎታል። ዳኒም እሺ ምናልባት ጓደኛ ሊያረገኝ ከቻለ ሞክራለሁ እያለ ነው። ኤደን የቲና በዳኒና በቲና መካከል ያለው ነገር አሁንም ቢሆን ያስፈራታል። ቲና ዳኒ የአባዬ ሰላይ እንደሆነ አውቃለች። ሚስጥሯን በጭራሽ አልናገርም ብላለች። በቤትህም ያስገባኸኝ እኔን ለመከታተል እንዲመች ነው ወይ እያለች ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቲና የነካሊብን የቤት ካርታ ይዛ በቤቱና በድርጅቱ ማህተም ተመቶ እንግዲህ ጠቀም ያለ ብድር ለመበደር ቤቱን አሲዛ ይፈልጋ ነበር። ግን ደግሞ ይሄ እቅድ ሳይሳካ ቀርቷል። ይህ የሚሆነው ምንድነው? ኤደን ስትከታተላት ስለነበረ ቲና ሁሉንም ነገር ከሰዎቹ ጋር ስታወራ ሰምታ ነበር። ይህንንም እንደሰማች ለአባዬ ደውላለት ነበር። የካሊብ አባትም እስካሉበት ካፌ ድረስ ተተት ብሎ መጥቷል። ቲናን ምን ለማድረግ እየሞከርሽ እንደሆነ አውቃለሁ፣ ቤቱን አስይዘሽ አራጣ ልትበደሪበት እንደሆነም አውቃለሁ። ግን ደግሞ አንቺን እድሜ ልክሽን ወንጀል እስር ቤት ሊያስሟቅቅሽ የሚችል መረጃ፣ ከባድ መረጃ አለኝ። እሱን ካወጣሁት ልጅነትሽን የምጨርሽው እዛው እስር ቤት ነው። ግን ደግሞ እኔ በልጅነትሽ መፍረድ አልፈለኩም። ታሳዝኝኛለሽ። አሁንም ቢሆን አንድ እድል ሰጥቼሽ በዚህ በአንድ እድልሽ መጠቀም ካልቻልሽ ከዛ በኋላ እኔ አንቺን አያድርገኝ ብሏታል። ግን ደግሞ ቲና እባክህ አባዬ የዛሬን እድል ከሰጠኸኝ ዳግመኛ ምንም ነገር አልሰራም ብላለች። አባዬም ቢሆን ከህይወታችን ውጪ ከኔና ከቤተሰብ ህይወት ራቂ፣ እሱም ብቻ ነው የምፈልገው፣ ከኛ ህይወት ውጪ ብሏታል። እሷም በጭራሽ አጠገባችሁ አልደርስም ብላለች። እናም እንግዲህ ቲናን በፊት ያንቺ የነበሩ ሰዎች በሙሉ አሁን የኔ ናቸው፣ ሰላዮችሽ ናቸው። ስለዚህ ምንም ነገር ብታደርጊ ከኔ ልታመልጫችም። ግን ደግሞ ድጋሚ በሌላ ስህተት ካገኘሽ ግን ይህን እድል አታገኙም። ይህን እድል አሁን ብትጠቀሚበት ይሻልሻል ብሏታል። ቲናም እሺ ብላለች። ኤደን ግን ለምን አባዬ እንደዚህ ታረጋለህ እያለች ነው። እንደ አባዬ ያው እድል በሰጣት ቁጥር እኮ እሷ ስህተት ከመስራት አትቦዘንም። አሁንም ሌላ ስህተት ትሰራለች። ስለዚህ መታሰር አለባት። ይሄ ነገር እዚህ ላይ ያብቃ አባዬ ብለው ነበር። ግን ደግሞ እኔ እሷን አይደለሁም፣ ልጅነቷን በሙሉ እስር ቤት እንድታሳልፍ አልፈልግም። መለወጥና መስራት ከቻለች መቀየር ትችላለች። ስለዚህ እኔ ልጅ እናስተምራት፣
እንድትቀየር እድል እንስጣት። ከዛ በኋላ ደግመኛ ሌላ ስህተት ከሰራች ግን ይህን እድል መልሰን አንሰጣትም ብሏታል። እሺ አንተ ካልክ ብላለች። ተመስገን ዳኒን በከባዱ ደብድቦታል። እባክህ እያለች ብትለምነውም ሊለቀው አልቻለም። ስለዚህ ትሁት የሆነ ነገር አንስታ ተመስገንን ጀርባውን ስትነርተው እንግዲህ ተመስገን እዛው ራሱን ስቶ ወድቋል ማለት ነው። ተመስገን ራሱን ስቶ በወደቀበት ቦታ ላይ ትሁት ዳኒን ይዛ ከቤት ወጥታለች። በይንሄድ ቶሎ ባለ ጊዜ ዳኒ ወደ ቤት መሄድ አልፈልግም እያለች ነው። ምክንያቱም አባዬን ላይ አይኑን ማየት አልችልም፣ አባዬን አሳዝኘዋለሁ፣ እሱ ተከፍቶብኛል ብላለች። ግን ደግሞ ዳኒም እሱ አልተከፋብሽም፣ አላዘነብሽም እያላት ነው። እና ትሁት ዳኒ በእውነት እምልልሃለሁ እኔ ምንም የማውቀው ነገር የለም፣ ስለ ወረቀቱ አላቅም፣ እህቴን ይዘውብኛል፣ እህትሽ ከኛ ጋር ናት ነይ ብለው ሲደውሉልኝ ብቻ ነው ተነስቼ ሄድኩት። የደወለልኝ ተመስገን ነበር፣ ግን ደግሞ ቦታው ላይ ያገኘሁት ቲናን ነው እያለችው ነበር ዳኒ። እና ዳኒም አባዬ በአንቺ ምንም ቢሆን ሊቀየም አይችልም፣ በአንቺ ምንም አላዘነብሽም፣ እሱ አላዘነብሽም እያላት ነው። ግን ደግሞ እሷ እኔ አይኑን ማየት ደፍሬ ማየት አልችልም ብላለች። እንዴት አድርጌ ነው አባዬን አሳዘኘ የእሱን አይን ድፍረት አግኝቼ ቆም የማየው? ስለዚህ አባዬን አይን ማየት አልችልም ብላለች። ይቅርታ ጠይቂው፣ እሱ በአንቺ ምንም ሊያስጨክነው የሚችል ነገር የለም፣ በአንቺ አይጨክንም፣ ከአንቺ የሚጠበቀው ይቅርታ መጠየቅ ብቻ ነው ብሏታል። ግን ደግሞ ይቅርታ ለመጠየቅም ድፍረት እንደሌላት ተናግራለች። ፊት ለፊቱን የመቆም አልችልም እያለች ነው። ዳኒ ምንም ችግር የለውም፣ አሁን ወደ ቤት እንሂድ፣ ብቻ ከዚህ አካባቢ መራቅ አለብን ብሏታል። ተመስገን እህቴንና ልጄን ይዞብኛል፣ እህትና ልጄን የሆነ ነገር ያደርጉብኛል፣ እህቴና ልጄ በእነሱ እጅ ናቸው እያለች ነበር። ለሁሉም መፍትሄ አይጠፋም፣ ስለዚህ ነው ወደ ቤት እንሄድ ብሎ ወደ ቤት ይዟት ሄዷል። በቤት በሄዱበት ጊዜ ስልክ ደውለን እንጥራቸው እንዴ እያለች ነበር። ቆይ ትንሽ እንጠብቃቸው ብሏል ዳኒ። አባዬና ኤደን ቲና ዘንድ ናቸው ብለኛል ነበር፣ ቀሩ፣ ምን ተፈጥሮ ይሆን እያለች ነበር። ምንም አይፈጠርም፣ ትንሽ እንጠብቃቸውና ካልመጡ እንደውላለን እያላት ነበር። ግን ደግሞ ከትንሽ ቆይታ በኋላ ቲና ደውላለት ዳኒ በይበርች ብሎ ተነስቶ ሄዷል። አባዬም ወደ ቤት መጥቷል። አባዬ ሲመጣ አባዬ እኔ አንተን አይን ደፍሬ ማየት አልችልም፣ ይቅርታ እባክህ ይቅርታ አድርግልኝ፣ እኔ ስለምንም ነገር የማውቀው ነገር የለም ብለው ነበር። እሱም ቢሆን ሁሉንም ነገር እንደሚያውቅና ይሄ የቲና ወጥመድ እንደሆነ ነግሯታል። በእውነት አባዬ ወረቀቱ ምንም ይሁን ምንም የማውቀው ነገር የለም፣ ወረቀቱ የምን ወረቀትም እንደሆነም አላቅም፣ ሲጀመርም አላየሁትም፣ ደውለውልኝ እህትሽንና እህትሽን ልጅ ይዘናታል ሲሉኝ እነሱን ለማዳን ሄድኩኝ። ግን ደግሞ ሲሄድ የሆነው ነገር ሌላ ነበር እና እኔ እዛ ስደርስ ያገኘሁት ቲናን ነበር። ከዛም ደግሞ ወደ ተመስገን ወሰደችኝ እንጂ እኔ ምንም የማውቀው ነገር የለም። እኔ ሄድኩት እህቴንና ልጄን ለማዳን ብቻ ነው። አባዬ ልጄን ይገልብኛል፣ ልጄና እህቴ በእነሱ እጅ ናቸው ያሉት እያለች ነበር። የካሊብ አባትም ይሄ አንቺን ለማጥመድ የተደረገ ሴራ ነው፣ አንቺን ከዚህ ቤት ለማባረር እና የእነሱ ተባባሪ አንቺን ለማድረግ እንጂ ሌላ ለምንም አይደለም። ስለዚህም ሁሉ ነገር አውቃለሁ የኔ ልጅ፣ አንቺ ብቻ ተረጋጊ፣ ምንም ችግር የለም፣ ምንም ነገር አይፈጠርም፣ እህትሽንም ልጅሽንም በጭራሽ ሊጎዱሽ አይችልም፣ ምንም ነገር አይፈጠርም ብሎ አጽናንቷታል። ግን ደግሞ አባዬ አንተ ፊት መቆም አፍሬያለሁ እያለችው ነበር። እሱም ምንም የሚያሳፍር ነገር እንደሌለና ሁሉም ተንኮል፣ ሁሉም ሴራ የቲና እንደሆነ እንደሚያውቅ ጭምር ነግሯታል። እና አባዬ እውነትህን ነው ይቅርታ አደረክልኝ እያለችው ነበር። እሱም ደግሞ ምን አጠፋሽና ነው ይቅርታ ማደርግልሽ? አንቺ እኮ ምንም ያጠፋሽው ነገር የለም የኔ ልጅ፣ ምንም አላደረግሽም፣ ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ሰላም ነው ይሆናል፣ ማንም ምንም እንዲያረግሽ አልፈቅድም እያለ ነው። ካሊብ ይሄ ሁሉ ነገር መፈጠሩን አልሰማም። በስራ ቢዚ ስለሆነ በስራ ተወጥሯል። እናም እንግዲህ በዚህን ጊዜ አባዬ እህቴና ልጄ እነሱ እጅ ነው አሁንም ያሉት፣ መሄድ ይኖርብኛል፣ ምን እንደማረግ አላቅም እያለችው ነበር። የካሊብ አባትም እነሱ እጅ ላይ አይደሉም ብሏታል። እንደ አባዬ ስልኳም እኮ አይሰራም፣ ይዣታለሁ ያሉ ጊዜ የእህቴን ስልክ እየሞከርኩ ነበር፣ ግን ደግሞ የእህቴ ስልክ እየሰራ አይደለም፣ ስልኩ አይሰራም አባዬ፣ እነሱ እጅ ነው ያሉት ብላ ነበር። የኔ ልጅ መኝኝ፣ እነሱ እጅ አይደለም ያሉት፣ እህትሽ በሌላ ስልክ ደውላልኝ ነበር ብሏታል። እናም እውነትህን ነው አባዬ እያለች ነበር። እንደዛ ከሆነ ድምጻቸውን አሰማኝ ብለዋለች። እሱም እሺ ብሏት ስልክ ደውሎላት ነበር። እህቷም እነሱ እጅ እንዳልገባችና እነሱ እንዳልያዟት ተናግራታለች። በዚህን ጊዜ እንግዲህ ትሁት አሁን ጥሩ ስሜት ላይ ስላላደለው ትንሽ ቆይቼ እደውልልሻለሁ እህቴ፣ ዋናው ደህና ናችሁ እናንተ ደህና ናችሁ አይደል? ምንድን ነው የተፈጠረው? ምን ተፈጥሮ ነው እያለቻት ነበር። ምንም የተፈጠረ ነገር እንደሌለና እሷን ራሷን እንድትጠብቅ
ምንም አዲስ ነገር እንደሌለ ነግራታለች። ከዛም አባዬን አመስግናለች። እንግዲህ ኤደን እና ዲያኒ ስለዚች ልጅ ምንድን ነው የምናረገው እያሉ ነው። አባዬ እድሜ ልኳን እስር ቤት ሊያበሰብሳት የሚችል ትልቅ መረጃ አለው፣ ግን ደግሞ እንድትታሰር አልፈለገም። በልጅነቷ ላይ መፍረድ አልፈልግም። የልጅነት እድሜዋን እስር ቤት እንድታሳልፍ አልፈልግም፣ እንድትማር እፈልጋለሁ እያለ ነው። ግን ደግሞ እሱ እድል በሰጣት ቁጥር እሷ ደግሞ ሌላ ተንኮል፣ ሌላ ሴራ እየሰራች ነው። አሁን አንተ ባትኖርና አንተ ባትከታተል ኑሮ ምንድን ነበር ልናደርግ የምችለው? በዛ ላይ የቤቱን ካርታ አሲዛ ትልቅ ብድር ዕዳ አራጣ ልትበደርበት ነበር። ይህንን አሁን መጠበቅና መከላከል የቻልነው አንተ አብረሃት ስለሆንክ ነው። አንተ ባትኖር ኑሮስ እስከ መቼ ድረስ ነው ደግሞ አንተስ እንደዚህ ከሷ ጋር የምትሆነው? ቲና እያለች እኔ እናንተ በሰላም በፍቅር የምንኖር ይመስልሃል? እያለችው ነበር። እንዴ ይሄ ነገርማ ራስን ለማሸሽና ላለማጋፈጥ ይመስላል። ምንም የሚመጣ ነገር የለም። አባዬ አይሆንም ካለ አይሆንም ነው። ምንም ነገር አታመጣም ብሏት ነበር። አንተ እሷ ጋር የምትሆነው እስከ መቼ ነው እያለች ነው። እሱም ደግሞ ምንም ነገር እንዳትጠራጠረውና ከእሷ ጋር የሚሆነው ቤተሰቡን ለመጠበቅ እንጂ ሌላ ለምንም ነገር እንዳልሆነ አስረድቷታል። ግን ደግሞ ቲና ለዲያኒ ደውላለት ዲያኒን አግኝታው ነበር እና ዲያኒን ባገኘችው ጊዜ እንግዲህ ዲያኒን አባዬ ሰላይ እንዳለኝ ነግሮኛል። ስለዚህ አንተ እኔን ቤት ያስገባኸኝ ለመሰለል እንዲመች ነው እንዴ? ከኔ መረጃ እየወሰድክ ለነሱ ለመናገር ነው ወይስ ለምንድን ነው ቤት ያስገባኸኝ ብለው ነበር። እሱም አንቺ ራስሽ አይደለሽ እንዴ መውደቂያ አጣብለሽ ጎዳና ላይ ወጥተሽ እኔ ጋር የመጣሽው? ምን እያልሽ ነው? የምን መረጃ ካንቺ ወስጄ ነው? እኔ ካንቺ ምንም አይነት መረጃ እየወሰድኩ እየነገርኳቸው አይደለም። ደግሞ እንዴት እንደዚህ አይነት ሀሳብ ታስቢያለሽ? ደግነቱ አልተሳካልሽም እያላት ነበር። እሷም ባለመሳካቱ አዝኛለሁ፣ እኔም አልተሳካልኝም፣ ግን ደግሞ በቀጣይ ይሆናል እያለች ነው። እናም ቲና እንግዲህ ሰላይ ታዲያ ሌላ ሰው ማንም ሊሰልለኝ አይችልም፣ አንተ ነህ። አሁንም ቢሆን ደግሞ ተስፋ አልቆርጥም፣ አሁንም ቢሆን እኔ ቲና አልሸነፍም እያለች ነው። ምን ለማድረግ አስበሻል ቢላትም ማድረግ የፈለገችውን ነገር በጭራሽ መናገር አልፈለገችም። ግን ደግሞ አንተ የነሱ ሰው ሆነሃል፣ ከኔ ይልቅ እነሱን መርጠሃል። ግን ደግሞ ምንም ቢሆን ምንም ይሆን ምንም እኔ እናንተ አንለያይም እያለችው ነው። ስለዚህ ሰልለኸኛል ካልሽ ደግሞ ቤቱን ለቀሽ መውጣት ነው። ቤቱን ለቀሽ ወጥተሽ ራስሽን ችለሽ ርቀሽ መኖር ነው እያላት ነው። መውደቂያ እንደሌለኝ እያወቅህ እንዴት እንደዚህ ትላለህ ብላለች ዜና። ዲያኒም ሰላይ ነህ ያልሽኝ እኮ አንቺ ነሽ። ሰላይ መስዬ ከታየሁሽ ቤት የለቀሽ መውጣት ነው። እኔማ ያስጠጋውሽ መውደቂያ ስላጣሽ ነበር እያላት ነው። ግን ደግሞ መቼም ቢሆን እንደማትረታና አሁንም ቢሆን እንደምታሸንፍ የማሸነፍ ብዙ እድል እንዳላት ተናግራ አሁንም ተስፋ አልቆርጥም ብላለች። ግን ደግሞ የሞይ ስራ እንዳሰሪ እያለ ቢመክራትም ያሁኑ አልተሳካልሽም፣ ቀጣይ እቅድሽስ ቢላትም መናገር አልፈለገችም። ብቻ ግን የሆነ ነገር ማድረግ እንደፈለገች አሳውቀዋለች። ዲያኒም አባዬ እኔ ሰላይ እንደሆንኩ ነቅታብኛለች። በዛ ላይ አሁንም ቢሆን ተስፋ እንዳልቆረጠችና የማድረግ የፈለገችው ነገር እንዳለ ታስታውቃለች። ግን ደግሞ ለእኔ ለመናገር ፈቃደኛ አይደለችም ብሎታል። የኔ ልጅ ዝም በላት፣ በመጣችበት እንቀበላታለን። እኛ ቀድመናት ተዘጋጅተን እንጠብቃታለን። እሱንማ እንደምትገምት ግልጽ ነው። ስለዚህ አትጨናነቅ ብሎታል። ዲያኒም ከዚህ በኋላ እሷን እየተከተለ ህይወቱን ማበላሸት እንደማይፈልግም ተናግሯል። ግን ደግሞ አባዬም የካሊብ ጓደኛ ሆኖ ስለ ትሁትና ስለሱ ያለውን ነገር እልባት እንዲያበጁለትና ሀሳባቸውን ወይም ስሜታቸውን ተገላልጸው አንድ ላይ የሚሆኑበትን መንገድ መፈለግ እንደሚሻል ተነጋግረዋል። ዲያኒም የአባዬን ትዕዛዝ ተቀብሏል። በሌላ በኩል ቲና ስትሮጥ ተመስገን ዘንድ ሄዳ ነበር። ተመስገንን ትሁት የታለች ባለችው ጊዜ ትሁት እንደሌለችና እንደሄደች ነግሯታል። እንዴት ሄደች? እንዴት አንተ ይሞታል እንዴ እያለችው ነበር። እሱም አለሁ ብሏታል። እና ካለህ ታዲያ እንዴት ነው? የት ነው ያለችው? እንዴት አንድ ሴት አመልጣ ትሄዳለች እያለች ነው። ተመስገንም ያንቺስ ተሳካልሽ ሲላት የኔም አልተሳካልኝም። እንዴ ምን ሆነሻል? ሞተሻል እንዴ ብሏታል። የመልስ ምት። ግን ደግሞ እኔ ዛሬ ባይሳካልኝም ነገ ተነገ ወዲያ ይሳካልኛል ብላለች። ትሁቴ ባለ ጊዜ እኔ የዚችን ልጅ ድምጽ መስማት ነው የሰለቸኝ እያለች ነው። እና ትሁቴ ልጅ አላት ወይ ብሎ ጠይቋት ነበር። እንዴ ከዚህ በፊት ስነግርህ አላመንከኝም ነበር። አሁን ምንድን ነው? እኔ እህቷን ልጅ ማለቴ ነው ብላለች። ለምን መናገር እንዳልፈለገች አልገባኝም። ግን ደግሞ እኔ እህቷን ልጅ እንጂ እርግጠኛ አይደለሁም፣ እርግጠኛ ሆኜ የማውቀው ነገር የለም ብላለች። እናም እንግዲህ ተመስገን የትሁትን ልጅ ለማወቅ ስለ ትሁት ያለውን ነገር ለማወቅ የጓጓ ይመስላል። እናም እንዴት አመለጠች ባለችው ጊዜ ዲያኒ መጥቶ እሱ እንደሆነ ይዟት ሄደው ነግሯታል።
ትሁት ወደ ሱቅ ልትወጣ ሳክሳክ ባለችበት ጊዜ ተመስገን መንገድ ላይ ጠብቋታል። ተመስገን መንገድ ላይ ጠብቆ ትሁትን እንደ አንቺ ልጅ አለሽ እንዴ ብሏት ነበር። እንዴ ምን ብላ የለኝምም አለኝም ማለት አልቻለችም። አፈው ተሳስሯል። በዚህ ሁኔታ ተመስገን ያቅ ይሆን ማለት እርግጠኛ ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ